ከባልደረባይ ከኔ ባልደረባ ጋር አንድ ቃለ መጠይቅ አድርገው ነበር ሰፊ ቃለ መጠይቅ ነው ከዛ ውስጥ አንድ ነገር ብቻ መዝና አነሳለሁ ከዛ በኋላ ወደ ሌላ ጥያቄዎች ስለማልፍ ስለ ለውጡ ተጠይቀው ሲመልሱ ያሉት ለውጡን አስተው ዲሞክራሲ ገና አልመጣም ብለው ነበር ምንድነው ዲሞክራሲ እርሶ እንዴት ነው የሚፈቱት ዲሞክራሲ ትናለው እኮ ነው የሚባለው አሁን አገሬው የዲሞክራሲ ትንብሎታል ነው የሚባለው ምን ማለት እንደሆነ አላቀም እሱን ትን ማለቱ በስቶበት ነው አረ ለማዋጥ ፈልገው ትናለው ኦኬ ዲሞክራሲ ማለት የህዝብ መንግስት ማለት ነው ዲሞ ህዝብ ማለት ነው ክራሲ አስተዳደር ነው የህዝብ አስተዳደር ማለት ነው በኢትዮጵያ ውስጥ ዲሞክራሲ ማለት የህዝብ አስተዳደር ሰፍኗል ብሎ የሚናገር ሰው ህልመኛ ነው ህልም ውስጥ ነው ያለነው እዛ ከሆነ አሁን ተስፋ ነው ያለን ከአምባገነን ስርዓት ወደ ዲሞክራሲ ለመሸጋገር ተስፋ ነበረን እሱ ትንድ ብሎታል ወይም ዲሞክራሲ በስቶበታል የሚል እዚህ ሀገር ውስጥ ያለ ሰው አይደለም እዚህ ዓለም ውስጥ ያለ ሰው አይደለም ወደ ዲሞክራሲ አልደረስንም ማንንም አይለው የህዝብ ድምጽ አልተሰማም እስካሁን ድረስ ሲደረጉ የነበሩት ምርጫዎች የህዝብ ድምጽ የተሰማበት አይደለም ስለዚህ ምን ለማለት ፈልገው ነው ባኮ በጥሩ አማርኛ ስቴተንት ነው ይሄ አማርኛ ነው የተናገረው አማርኛ ነው ግን በደንብ ሰፊ ያርገው ተንተን ያርጉት ምን ለማለት ፈልገው ነው ተመልካቾችም ግራ እንዳይገባቸው ኦኬ መጀመሪያ ስለ አካሄዱን እንናገር ዲሞክራሲ የለም ነው በመጀመሪያ የተነሳንበት አዎ የህዝብ ድምጽ አልተሰጠም የህዝብ ድምጽ ተሰምቶበት አይታወቅም ስለምንድን ነው የምንናገረው ኢትዮጵያ ውስጥ የህዝብ ድምጽ ተሰጥቷል የህዝብ ድምጽ ማለት በምንድን ነው በምርጫ ነው ሁለት አይነት አለ አንደኛ መሳተፍ ነው ሊሆን ባሉ ነገሮች ላይ የህዝብ መሳተፍ አለ ይሄን ደግሞ የኢትዮጵያ ህገ መንግስትም ይደግፈዋል ግን አልተደረገም እስካሁን ድረስ ፖሊሲን ራሱ በማውጣት ብቻ ሳይሆን ፖሊሲው ምን መሆን እንዳለበት ህዝብ መሳተፍ አለበት ህዝብ በአካባቢው እየተወያየ አይደለም ህዝብ በከተማው ስለ ለውጡና ስለ ለውጡ ግስጋሴ ሐሳቡን እየሰጠ አይደለም መጨረሻ ላይ ደግሞ ነፃ የሆነ ገለልተኛ ያው ከአሜሪካ ስለመጡ እንግዲህ ድንገት እንግዳው ነው ብዬ ነው ዳገሩ ማስበው ማለት ዳገሩ እንግዳው ነው ብዬ ነው እኔ ማስበው ጠቅላይ ሚኒስትሩ እኮ ያሉበትና ያላወያዩበት ቦታ የለም ከትግራይ ጀምሮ ከዛ ውጪ ህዝቡ በሰላማዊ ሰልፍ ስም እየወጣ የፈለገው እኮ ያደረገ ነው ህዝቡ ከዚህ በላይ ምን ይሆናል ሐሳቡን እየሰጠ ነው በምን ጉዳይ ላይ ህዝቡ ሐሳቡን ሰጥቷል ማለት አንድ ነገር ነው እየተወያየበት ነው ማለት ግን የህዝብ ሐሳብ ተቀብሎ ስራ ላይ መዋል አለበት የኢትዮጵያ ህዝብ ይሄ ባለፈው ጊዜ አመጹ ጊዜ አመጽን ያካሄደው ይሄ ስላልተደረገ ነው አሁን ዋናው ነገር እንዴ ነው መሆን ያለበት ህዝብ ሄዶ ተነጋገረ ማለት ማን ነው እዛ ይገባው እዛ የተነጋገረው ማን ነው ከዛ ሐሳቡ ተወስዶ በፖሊሲ ላይ ተንጸባረቀ ወይ በፖሊሲ ላይ ተንጸባረቀ ወይ የተደረገው ነገር ለህዝቡ ድምጹን የተሰጠበት እየጮኸ ያለበት ስራ ላይ ዋለ ወይ ቆያ ያወሳስቡ ፕሮፌሰር ወደዚህና ወደዛ አይጠላልፉ እንጂ አንዴ መጀመሪያ ያነሱ ያሉት እኮ ህዝቡ መቼ ተወያየ ያሉ ህዝቡ እየተወያየ ነው ተቋማቶች ፈርሰዋል ወይም ተቋማቶች አልተገነቡም አንድ ነገር ነው ህዝቡ ግን እየተወያየ ነው የህዝብ ድምጽ ተሰማ ማለት አሁን የህዝብ ድምጽ ተሰማ ማለት ህዝብ የሚናገረው ነገር ተሰምቶ ስራ ላይ ዋለ ማለት ነው ያ ነው የህዝብ ድምጽ ተሰምቷል የሚባልበት ስንት ቀን ፓርላማ ራሱ የህዝቡን የሚወክላቸውን ሰዎች አሁን ስለ ጠቅላይ ሚኒስትር ተናገርሽ ጠቅላይ ሚኒስትሩ ምናልባት በኢትዮጵያ ውስጥ የተለያየ ቦታ ሄደው ሊሆን ይችላል ነገር ግን የፓርላማ ውስጥ ተወካዮች እያንዳንዱ ተወካይ የገዛ ራሱ ህዝብ ጋር እየሄደ የህዝቡን ድምጽ እየሰማበት ያለበት ስሞታ የሰማበት ቦታ አለ ይሄ እኮ ሽግግር ነው ፕሮፌሰር ይሄ ሽግግር አይደል እንደገና ታላቅ ምርጫ ይተበቃል ከምርጫው በኋላ የሚሰሩ የቢስራዎችን አሁን ላይ አምጥቶ እንደው ምንም ነገር እንዳልተሰራ ማድረግማ ሌላ የፖለቲካ ትርፍ ነው ይሄ እኮ ሽግግር ነው ከዚህ በላይ ምን ይተበቅ ነበር እስቲ ንገሩኝ አንደኛ የህዝብ ድምጽ የሚሰማው የምርጫ ካርድ ተጠቅመው የራሱን ተወካዮች ሲመርጥ ነው አሁን ግን ለጊዜ ስብሰባ በሽግግር ውስጥ ስላለን ቀድሞ የነበረው የኢህአዴግ መንግስት የጨቋኙ መንግስት የአምባገነኑ መንግስት እዛን ጊዜ ተመረጡ የተባሉ ሰዎች ናቸው ፓርላማ ውስጥ ያሉት ነገር ግን በህዝብ ግፊት የህዝብን ድምጽ እንዲሰሙ ተደርጓል ስለ ጠቅላይ ሚኒስትር አይደለም እናወራ አሁን
እሳቸው አጋሮ ላይ ሄደው አንድ ተወካይ ሊያነጋግሩም ይችላሉ። የህዝብ ተወካዮች ግን በህዝባቸው ዘንድ እየሄዱ ህዝቡን እያወያዩ የህዝቡን ስሞታ ሰምተው ወደ ፓርላማው አምጥተው ስራ ላይ እንዲውል አያደርጉትም። የህዝብ ድምፅ አይሰማም። እዛ ላይ መሰማት ያለበት በዛ መልክ ነው። ህዝቦች ይጮኻሉ። ሌሎች ቴሌቪዥኖችን ታይ እንደሆነ አላውቅም። እዛ ላይ ይሄ ነገር አልተሰማም ብለው በኦሮሚያ ጨፌ ላይም ብዙዎቹ ይናገራሉ ስለዚህ ጉዳይ። ነገር ግን ህዝቡን ስለ ሽግግሩ ጉዳይ እያወያዩት አይደለም። ሽግግሩ በመሲህ የሚመራ አይደለም። ሽግግሩ በህዝብ የሚመራ ነው መሆን ያለበት። በዛ ደረጃ በሚያስፈልገው ደረጃ ውይይት እየተደረገ አይደለም። ብሔራዊ ውይይትም እየተደረገ አይደለም። ጉዳዩ እኮ አንድ የመንግስት ባለስልጣን ሄዶ ከህዝብ ጋር በቴሌቪዥን ካሜራ ፊት ለፊት ቆሞ ተናግሯል አይደለም። ጉዳዩ ህዝብ ራሱ ተናግሮ የተናገረው ነገር ደግሞ በውሳኔ ደረጃ ላይ ሲቀርብ የህዝብ ድምፅ ተሰምቷል። እኔ ግን እየጠየቅኩ ያለሁት ሽግግሩ ከዚህ በላይ መሄድ ይገባዋል ወይ? ሽግግሩ አልሄደም። ሽግግሩ እየሄደም አይደለም። ምንድነው ከሽግግሩ የሚጠበቀው? ይሄን ይተንትኑ። መጀመሪያ ጥያቄ ጠየቅሽው አለ። እሺ፣ ሽግግሩ ዲሞክራሲያዊ በሆነ አሰራር ወደ ዲሞክራሲ ስርዓት መሻገር ነው። ይሄ የሽግግር ጊዜ ስራ አይደለም ነው የምትይው አንቺ። ህዝብን ሰምቶ የህዝብን ሀሳብ ተቀብሎ ስራ ላይ ማዋል የሽግግር ጊዜ ወደ ከሽግግር ጊዜ በኋላ ነው የምትይው። እኔ የምለው እሱ ራሱ ነው ሽግግር ነው የምልሽ። ህዝብን ተወካዮቹ ስራቸው የህዝብ ተወካዮች ናቸው። አንዱ በፓርላማ ውስጥ ያለው ህዝብን ወክሎ ነው ያለው። ያ ሰው ወደ ኋላ ሄዶ ቀድሞ የነበረው የፓርቲ ተሿሚ ሳይሆን የህዝብ ተወካይ መሆኑ እሱ ነው ለውጥ፣ እሱ ነው ሽግግር። ዲሞክራሲ ከሆንን በኋላ አይደለም ዲሞክራሲ አሰራሮችን የምንለማመደው፣ ካሁን ጀምሮ ነው። እነሱ እየተደረጉ አይደሉም። ሽግግር ላይ ነው ያለነው። እሱ ሌላ ጉዳይ ነው። አሁን ሽግግር ላይ አይደለም ያለነው። ሌላ ጉዳይ እንዴት ብለን ዋናው ጉዳይ ነው። አሁን ሽግግር ላይ አይደለም። አንዳንድ ለውጦች ተደርገዋል። አሁን ግን ሽግግሩ ችግር እንደገጠመው ነው። አንቺ እንዳው ከሚዲያ እንደምሰማው እንዳልሽው ሁሉ በጋዜጦችም በሬዲዮችም የምትሰሚው ሽግግሩ እየቀጠለ እንደሌለ ነው። ይህ ሽግግር ከመጀመሪያውኑ ስትራቴጂክ ስህተቶች ተደርገውበታል። የታክቲክ ስህተቶችም ተደርገውበታል። በዛ ምክንያት በተለያየ ቦታዎች ግጭትም የተፈጠሩበት ሁኔታ አለ። ጨረስኩ። ከሽግግሩ ከዚህ በላይ ይጠበቅ ነበር ወይ ነው? እሺ፣ ወደ ሌላ ጥያቄ እሱን እንሂድበት ከፈለግን ወደ ሌላ ጥያቄ እንሂድና ያው አልመለሱም አልፈለጉም በሚለው የትኛውን ጥያቄሽን? የሽግግሩ ከዚህ በላይ ይጠበቅ ነበር ወይ የሚለው? አዎ፣ ከዚህ በላይ ይጠበቅ ነበር በጣም። እሺ፣ እንግዲህ እሱን ከፈለግሽ እንነጋገር። እሺ፣ ስለ ሽግግሩ አዎ፣ ምን እንደሚጠበቅበት ሽግግሩ ይንገሩ። አንደኛ የምርጫ ህጉ ቀደም ብሎ ወጥቶ የምርጫ ቦርድ ህጉ ቀደም ብሎ ወጥቶ ከዛ በኋላ ነው የፓርቲ ምዝገባ ምናምን ሁሉ መደረግ የነበረበት። እስካሁን ድረስ አልወጣም። የጸጥታ ክፍሉ ከፍተኛ በተለይ የፍርድ ቤቱ ሪፎርም በከፍተኛ ፍጥነት እየተሰራ ምክንያቱም የሚያስፈልግበት ምክንያት ምንድን ነው? ምርጫ ከተደረገ በኋላ የምርጫ ዲስፒዩት ቢኖር የሚፈታው ፍርድ ቤት ነው። ፍርድ ቤት አሁን የህዝብ ተአማኒነት የለውም። የህዝብ ተአማኒነት እንዲኖረው ይሄ ስራ ቀደም ብሎ ተሰርቶ አንድ ዓመት ነው የቀረን በዚህ ጉዳይ ላይ። እስካሁን ድረስ የምርጫው ህግ ተሻሽሎ አልወጣም። እስካሁን ድረስ የምርጫ ቦርድ ህግ ተሻሽሎ አልወጣም። እስካሁን ድረስ አፋኝ የሚባሉ ህጎች አልተቀለበሱም። ይሄ አንድ የመጀመሪያው ስራ ነው። ሁለተኛው ሪፎርም የሚባለው ነገር እዚህ ሪፎርም አድርጌያለሁ እዛ ሪፎርም አድርጌያለሁ ሳይሆን በተቀናጀ መልኩ አፋኝ ያሉት ምንድን ነው ፕሮፌሰር? ለምሳሌ የጸረ ሽብር፣ የበጎ አድራጎት፣ የፕሬስ እነዚህ አፋኝ የሚባሉ ህጎች ነው የነበሩት። እስካሁን ድረስ አልተቀለበሱም። መሬት ላይ ያሉ እነሱ በህግ ላይ አሉ። በህግ ላይ ይኖሩ መሬት ላይ አሉ። በህግ ላይ አሉ። በህግ ውስጥ ነው ያሉት። በህግ ላይ አሉ። በጸረ ሽብር ደግሞ አሁንም የሚከሰሱ አሉ። አሁንም ድረስ በጸረ ሽብር ህጉ ተከሰው ፍርድ ቤት ጊዜያቸውን እየጠበቁ ያሉ ሰዎች አሉ። አሁንም መሬት ላይ አሉ ማለት ህግ ከህግ ላይ እስካሉ ድረስ የሀገሩ ህግ ናቸው። ከህግ እስካልተሻሩ ድረስ የሀገሩ ህግ ናቸው። እነሱ እንዲሻሩ ታዲያ አሁን ጥያቄ ጠየቅሽኝ ስለ ሽግግር ነው። እንዴት አድርገው እችን ነገር እንዴ ከጀምረው ተድምተው የርቀቋት
እንዴት የጸረ ሽብር ህጉ ሊሻሻል ይችላል? በፊት ላይ ጸረ ሽብር ተብሎ ማንም ሰው የሚታሰርበት ሁኔታ ተሻሽሏል። መሬት ላይ የለም። ሰዎች በሀሳባቸው ምክንያት አይታሰሩም። አሁን ላይ ይሄን ለምን አታስባለህ? ይሄን ለምን ታረጋለህ? ግን እንደ ሀገር ይታሰራሉ። እንዴት ይታሰር? ማታሰራ አሁን እንኳን የኦነግ አመለካከት አለ እየተባለ የሚታሰር አለ በምዕራባዊ የኢትዮጵያ ክፍል። ማን ነው እስቲ ንገሩኝ። ዝርዝሩን ሌላ ቀን አመጣልሻለሁ። ዝርዝር ከሌለ ያለ ማስረጃ ማስረጃ ይዘና አላልሽኝም ስለዚህ ጉዳይ እርሶ ሎት ቋውን ኖ ይሻል ሉክ ማስረጃ አይደል የፈለግሽው? ዝም ዝርዝር አይደል የፈለግሽው? እሱን ከፈለግሽ እኔ ዝርዝሩን አቀርብልሻለሁ። ይዤ እንደመጣ ግን አልነገርሽኝም። በሀሳባቸው ምክንያት የታሰሩ አሉ። ማስረጃ ካላቀረቡ ምንም እንደ ዝም ብሎ ለመክሰስ ብቻ እንደሆነ እኔ ተከስሼ አይደለም የመጣሁት። ይቅርታ እኔ ተከስሼ አይደለም የመጣሁት። ማስረጃ ማምጣት ነበር አንድ ጊዜ እኔ ተከስሼ ወይ ፕሮፌሰር ቆይ አንዴ ሰዎች በፊት ላይ ይሄን ያስቡ ነበር። ይሄን ለምን ጻፉ ተብለው ይታሰሩ ነበር አይደለ? ውሸት ነው እንዴ? ሰዎች ለምን ይሄን ጻፉ፣ ለምን በጋዜጣ ላይ ይሄን ተናገሩ፣ ለምን በፌስቡክ ገጻቸው ይሄን ተናገሩ ብለው ይታሰሩ ነበር። አሁን አይታሰሩም። እንደ ህግ ግን ለምን የታሰሩት? እዚህ አዲስ አበባ የኦነግ መሪዎች የሚባሉት ማን ናቸው? እነሱ የማዕከላዊ ኮሚቴ መሪዎቹ እነ ጀበይሳ እነ ቡሊ ለምን የታሰሩት? ታስረው በጊዜ እሱን መብነቃል ነው እንግዲህ መንግስት የራሱ ቆይ አይደለማ ሰው በሀሳባቸው አይታሰሩም ነው። በሽብር ግን አሁን ልመጣለት ነው። ለምሳሌ መንግስት በሰኔ 16 እንውሰድ። ለምሳሌ ሰኔ 16 በህዝባዊ ስብሰባ ላይ ወይም ደግሞ ለጠቅላይ ሚኒስትሩ ድጋፍ በተደረገበት ጊዜ ቦምብ ፈንድቶ ነበር። በዛ ፈንድተዋል ተብሎ የተጠረጠሩ ሰዎች ይታሰራሉ። ከሀገር ሽብርም ስለሆነ ቦምብ ይዞ መገኘትና አጥፊ መሳሪያዎችን ይዞ መንቀሳቀስ ምንም ህጉም እንኳን ባይኖር እኔና እርሶም ቢሆን ወስደን ለፖሊስ ምን ሰጥበት ሁኔታ አገር የሚያፈርስ ነገር ካለ ከዛ ውጪ ግን መሬት ላይ ሰዎች ልክ እንደድሮ በሐሳባቸው በጽሁፋቸው በንግግራቸው እየታሰሩ አይደለም። እኔና እርሶም እኮ እየታሰረን አይደለም። ድሮ ቢሆን እዚቹ መሀል አዲስ አበባ ላይ ቁጭ ብለን በዚህ ልክ መንግስትን እንተች ነበር ወይ የሚለው ነው። ይቀጥሉ እርሶ። anyway እየዘረዘሩ ስለ ሽግግር ከሆነ ምን እናገራለን? አሁንም ያቆሙት መሀከል ዞር ያልሽ ወደ ሌላ ቦታ እየገባሽ ነው። ያው ምን ላርግ ሚዲያ ነው እንግዲህ አንድ ከተጣመመ በጣም ከባድ ነው ብዬ ነው እዛችሁ ማስጠቂያ ተካከልኩት ነው። ያፋኝ ህጎቹ አሁንም በመጽሐፉ ላይ አሉ እስካሉ ድረስ አሁን አንቺ እስከ ማስረጃ የሰውን ዝርዝርም ሰጠሁሽ። የሀገሩ ህግ እስካልተሻረ ድረስ የሀገሩ ህግ ነው። መንግስት በፈለገበት ጊዜ ሊጠቀምበት ይችላል ማለት ነው። አሁን ምድር ላይ አለ የሚባለው ሌላ ጉዳይ ነው። እሱ እንዴት ይሻራል? ታላቁ አሜሪካም እኮ በሽብር ጉዳይ በጣም አሻሽለዋል። በጣም ቆራጥ አቋም እኮ ነው ያላት አይደል? እንዴ በሽግር ጉዳይ ላይ መጀመሪያ ላይ ህግ ወጣ አለ፣ ፔትሪዮት ህግ የሚባል አለ። ታላቁ አሜሪካም ህጎቹን በጣም አሻሽላለች። መልካም እንግዲህ ወደ ኋላ ልመልሶት ነው። ከጥቂት ዓመታት በፊት ያው ሲያታግሉ የኦሮሞን ትግል ከ3 አመት ወዲህ የነበረውን በተለይ በማስተር ፕላኑ ላይ ተነስቶ የነበሩ ትግሎችን አታግለዋል። ጋር ተሳሳትኩ አይደል? ሐሳቤን ሰጥቻለሁ ነበሩበት። ያው ሐሳብ ትግል እኮ በሐሳብ ነው። ሌላማ ከነበሩበት አንፃር ሀገር አንፃር ምን ሊያደርጉ ይችላል? እኔ ስራዬን እንደውም እንደ ሌሎቹ አክቲቪስት ነው የሚሉት አይደለም። እኔ ስራዬን እንደማየው እንደ ፐብሊክ ኢንተሌክቹዋል ነው። የሆነ ያለውን ነገር ምንድነው የሆነ ያለው ብሎ ትርጉም መስጠት፣ ሊሆን ያለውን ነገር ደግሞ እንዲህ ሊሆን አለና መጠንቀቅ አለብን ብሎ ማስጠንቀቂያ መስጠት፣ ያንን ስራ ነው እኔ ስራዬን እንደማየው እንደ ፐብሊክ ኢንተሌክቹዋል ነው። ትግሉ የኦሮሞ ትግል አልቋል ወይስ ገና ትታገላላችሁ? ትግል ያልቃል እንዴ? አንዳንድ ጊዜ ይቆማል። አንዳንድ ጊዜ ምዕራፍ ወደ ሌላ ይሻገራል እንጂ ከአንድ ምዕራፍ ወደ ሌላ ይሻገራል እንጂ ትግል አያልቅም። ሁልጊዜም ተግዳሮቶች አሉ በምድር ላይ። ትግሉን ለምሳሌ ላንሳና ድሮ በምትፈቱበት መንገድ ልትፈቱ ታስባላችሁ? እኔ ትግሉ መሪ አይደለሁም፣ ሀሳብ ሰጪ ነኝ፣ ፐብሊክ ኢንተሌክቹዋል ነኝ ብዬሻለሁ። በዛ ደረጃ ላይ የምትጠይቅኝ ጥያቄ ካለ መልሳለሁ። ይሄን አይመልሱም? አሁን ኦፕሬሽናል ነገር ነው የምትጠይቅኝ አንቺ እኮ። እንዴት ያውጣል? የኦሮሞ ትግል ስለነበሩበት ሲያታግሉ ስለነበር እሱ ባያምኑ ሀሳብ ይሰጡ ስለነበረ ሀሳብ ሰጥ ነበር ሀሳብ ይሰጡ ስለነበረ አሁን ያታግራሉ በሀሳብ ወይስ
የኦሮሞ ህዝብ ሲታገልበት የነበረውን መፍትሄ አግኝቷል ይላሉ። የኦሮሞ ህዝብ ትግል 3 መሰረታዊ ጥያቄዎች አሉ። እነዛ መሰረታዊ ጥያቄዎች አልተሟሉም። አሁንም እነሱ እስከሚሟሉበት ድረስ የኦሮሞ ህዝብ ይታገላል። የኦሮሞ ህዝብ ጥያቄዎች ደግሞ መሰረታዊ ጥያቄዎች ሌሎችም የኢትዮጵያ ህዝቦች ጥያቄዎች ናቸው። በጣም ተመሳሳይ ናቸው። እነዛም ይመለሳሉ። በአንድ ቀን አያልቁም፣ በአንድ ትዕዛዝ አያልቁም፣ በአንድ ህግ አያልቁም። በጊዜ ውስጥ ግን እየተመለሱ ይመጣሉ። ስለዚህ ነው ትግሉ አያልቅም። እንግዲህ ይህን ትግል ስትመሩ እናንተ ሀሳብ የሚሰጡትን ነው ያው ነው እርሶንም ጨምሬ ነው። ይህን ትግል ስትመሩ ሀሳብ ስታዋጡ ስትራቴጂ ስትነድፉ አንድ ግብ ነበራችሁ ተብላችሁ ነው የምትታቡት። ይሄም ኢህአዴግን እጅ ጠምጥዞ ከነበረበት አውርዶ ከዛ የስልጣን ማማውን መቆናጠጥ ነበረ ህልማችሁ ይባላል። ትግሉን ስትመሩ የነበራችሁ ሰዎች በዚህም ሆነ በዛ ትግላችሁን ተነጥቃችኋል። ኢህአዴግም ራሱን አድሶ ወደፊት መጥቷል። በዚህ ቁጭት ነው ያላችሁት ተብላችሁ ነው አሁንም ስማችሁ የሚነሳው። ከፍተኛ የሆነ ቁጭት አላችሁ። ምክንያቱም ሪፎርም አድርጎ ኢህአዴግ ወደፊት ከመጣ ወዲህ በስልጣን እናንተን አላሳተፈም፣ በሀሳብም አላሳተፈም። ገለድ አድርጎ ነው ያለው እና ከፍተኛ ቁጣ ውስጥ የምትገቡት የኦሮሞን ወጣትም በአመፅ የምታነሳሱት በዚሁ ጥማታችሁ ምክንያት ነው ትባላላችሁ። ይሄን ይመልሱ ማለት ማን ነው እንደዚህ የሚለው? ተባላችሁ እንግዲህ ተባላችሁ። ማን ነው እንደዚህ ያለው? በተለያየ መንገድ ተብላችኋል። የተባላችሁ ያቀረብኩልኝ። ስለዚህ ሕዝቅኤል በየቦታው እየሄደ ማንኛውም ተባራሪ ወሬ መልስ እየሰጠበት ነው የሚሄደው። ስለዚህ የስልጣን ፍላጎት ነበራችሁ አልነበራችሁ? እኔ ስራ አለኝ። ቅድም እንዳልኩሽ ሀሳብ የመስጠትና ለሰው ልጆች የተሻለ ኑሮ በኢትዮጵያ ውስጥ እንዲኖር የፐብሊክ ኢንተሌክቹዋል ስራ ሰርቻለሁ። አሁንም እቀጥልበታለሁ። አንድ ህልም ነበራችሁ ነው። እሱም ህልም ኢህአዴግ ራሱን ሪፎርም አድርጎ አክሽፎባችኋል። በዛ ቁጣ ነው የኦሮሞ ህዝብ ምንም እንዳልተደረገለት እስካሁንም ድረስ እየተናገራችሁ ያላችሁት ነው። ይህ በጣም ቀጥተኛ መልስና እርሱ በተደጋጋሚ የሰሙት ነው። እንደው እኔ አልሰማሁት፣ ለአንቺ ግን ልመልስልሽ። እኔ አልሰማሁትም። ይሄ ያው በየቦታው የሚባል የወንደር ወሬ ሊሆን ይችላል። እኔ የማውቀውን ግን ልመልስልሽ። የእኔ ትግል ለሰው ልጅ የተሻለ ኑሮ እንዲኖር ነው። የሰው ልጅ በሙሉ በነፃነት፣ በእኩልነት፣ በፍትህና በስብዕና ክብር መኖር አለበት የሚል እምነት አለን። ነገር ግን ለሰው ልጅ ሁሉ መታገል አልችልም። በዚህ ውስጥ የኦሮሞ ህዝብም ችግር ደርሶበታል። ለኦሮሞ ህዝብ እንደደረሰው በአፋርም፣ በሶማሌም፣ በሲዳማም በሌሎች ላይም ደርሷል። በእኛ አገር የፖለቲካ አሰራሩ እንደሱ ስለሆነ የብሔር ጥያቄ ስላለ ለኦሮሞ ህዝብም የጠየቅኩት ይህንን ነው። ለሰው ልጅ ሁሉ የሚገባው የስብዕና ክብር ለኦሮሞ ህዝብም መሰጠት አለበት የሚል ትግል ነው የነበረው እንጂ የጠቅላይ ሚኒስትር መሆን፣ ፕሬዚደንት መሆን፣ ሌላ ደግሞ የሚኒስትር የመሆን ፍላጎት ድሮም አልነበረኝም፣ አሁንም የለኝም። መልካም። ጠቅላይ ሚኒስትሩ የሚሏትን ኢትዮጵያን ያሏቃትም ይላሉ በተደጋጋሚ። የእርስዎ ኢትዮጵያ የሚያውቋት ምን አይነት ኢትዮጵያ? ኢትዮጵያ እስካሁን ድረስ የነበረች በጣም ማለት አንዱን ወገን በተለየ በጥቅም የተያያዙትን ሰዎች አምባገነን አድርጋ ሌላውን ነፃነቱን ገፋ ከሰው በታች አድርጋ የምትገዛ ኢትዮጵያ ነው የነበረችው። የሚያውቁት እርስዎ በሌላ መንገድ ለመረዳት አልሞከሩም? የራሷ ቋንቋ ያላት፣ የራሷ ባህል ያላት፣ የራሷ ምግብ ያላት፣ የራሷ ቁጥር ያላት፣ የራሷ ዘመን አቆጣጠር ያላት፣ የራሷ ህንፃዎች፣ ታሪካዊ ግንቦችን የገነባች ትልቅ ሀገር የሚለውን አይታዩትም? ይህ ብቻ ነው የሚታዩት? አላት። እነሱን ምንድነው ችግሩ? እሱ ታላቅ ህዝብ ናት። ምንድነው ታላቅ? ይህን ሁሉ ሌላው ህዝብም አለው። አንዳንድ ነገሮች በኢትዮጵያ ውስጥ የተደረጉ አሁንም ሁሉም ህዝብ ኬት አምጥቷል። ሁሉም ህዝብ ኬት አምጥቷል። አፍሪካን ብናይ እንዲህ አይነት ነገር የላት። ሞልተዋል። የምንናገረው ስለ ስርዓት ለውጥ ነው እንጂ ስለ ኢትዮጵያ ታሪክ ለውጥ አይደለም። ስለ ኢትዮጵያ ለውጥ አይደለም። ኢትዮጵያ የታሪክ ቦታዎች አላት። ኢትዮጵያ ተፈጥሮ የለገሰቻቸው በጣም የሚያማምሩ ነገሮች አሏት። ህዝቡም የሰራቸው ታሪኮች አሉ። ስለሱ አይደለም ችግራችን። እዛ ላይ ችግር የለንም። እዛ ላይ አለመግባባት
የለም። የምንናገረው ስለ ለውጥ ነው፣ ስለ ስርዓት ለውጥ ነው፣ ስለ ፖለቲካ ለውጥ ብቻ ነው የምንናገረው። ከሌላው ጋር መደባለቅ አያስፈልግም። ኢትዮጵያ የአክሱም፣ የላሊበላ፣ የጎንደር ስልጣኔዎች የስልጣኔ ምልክቶችም ነበሯት። አሁንም በአፍሪካ ቀንድ የምታደርገው ጠቃሚ ነገር አለ። ስለ እሱ አይደለም የምንናገረው። ለምን ከሌላ ጋር ይያያዛል? በደቡብም ክፍሎች የኦሮሞዎችም የታሪክ ቦታዎች አሉ፣ የስልጣኔ ቦታዎች አሉ። ገዳ ስርዓት በዩኔስኮ ላይ ኢንታንጅብል ሄሪቴጅ ተብሎ ተመዝግበዋል። እነዚህ ሁሉ የኢትዮጵያ ሕዝብ ሄሪቴጅ ናቸው። ስለሱ ምንም የሚያከራክር ጉዳይ የለም። እዛ ላይ አይደለም ክርክራችን። ስርዓቱ ሰውን የሚያስተዳድረው ስርዓት የፖለቲካ ስርዓቱ ለውጥ ላይ ነው። የድሮ ስርዓቱን ያንን ስርዓት ማንስ ይላል? ስርዓቱን መልሳለሁ ብለዋል እንዴ? አልሰማሽም? የድሮ ስርዓት ናፋቂዎች የሚባል ነገር ሰምቻ ነው እንደሱ። እርሶ ታዲያ እንዴት እንደዛ አድርገው ይፈቱታል? ኢትዮጵያን ስለ ኢትዮጵያ ታላቅነት ሲነገር ከነገርኩት ነገር የተነሳና አሁን ላይ የወደቀች ሀገር ወይ በባህል ወረራ ያለባት ሀገር በትምህርትም እንደዛው ያሽቆለቆለች ሀገር በመሆኗ ብለው ለምን በቀላሉ አልወሰዱትም? ምን ከፖለቲካ ጋር አገናኙት? ከፖለቲካ ብቻ ነው የምንናገረው ስለ ኢትዮጵያ ጋር መቼ የተገናኘ ከኢትዮጵያ ነው? መሪው ስለተገናኘ ፖለቲካ አሁን የተናገርሽው ጠቅላይ ሚኒስትሩ ስለ ኢትዮጵያ የስርዓት ጉዳይ ሳይሆን ስለ ኢትዮጵያ የታሪክ ወይም የታሪክ ሄሪቴጅ ጉዳይ ከሆነ እርሱ እሳቸውን ጠይቀው ነው የእሳቸውን ኢትዮጵያ ያዳቃትም የሚሉት? በምን አወቁ እሳቸውን አሰሩ? ታዲያ በምን አወቁ ኢትዮጵያን ታላቅ የድሮ ታላቅነቷን እንመልሳለን ማለት ከዚህ አንጻር ነው ሁሉም ኢትዮጵያ የሚረዳው? አንቺ ከየት አንስተሽ ነው የጠየቅሽው? እኔ ከዛ አንጻር ነው ለመረዳት የሞከርኩት። ወይም አብዛኛው ማጆሪቲው የሚረዳው ኢትዮጵያን መቼስ ድሮ ሲያስብ በድሮ ጊዜ እንደነበረው አሁን ላይ መንግስት መጥቶ ያስገብራል ወይ በድሮ ላይ እንደነበረው ለንጉሱ ይደረገ የነበረው ነገር ይደረጋል ወይ ህዝቡስ እሺ ይላል ወይ ነው? እንደዚህ አይነት ስርዓት እኮ ሊመለስ አይችልም። አሁን ችግር ያለን በኢትዮጵያ ውስጥ ክርክር ካለ በስርዓት ደረጃ አንዳንዶች ህገ መንግስታዊ ለውጥ ለማድረግ የሚፈልጉ አሉ። በኢትዮጵያ ውስጥ አህዳዊውን ስርዓት ለመመለስ የሚሞክሩም አሉ። እነሱ እንደዛ አይነት ነገሮች አሉ። ህገ መንግስታዊ ፍላጎቶች አሉ፣ ከርሶም ጋር አሉ አይደለ? ስለ ኢትዮጵያ ስንናገር ግን ለውጥ የሚያስፈልግበት ጉዳይ ላይ ነው እንጂ የምንለያየው በሌላ ጉዳይ ላይ ስለ ኢትዮጵያ የተከራከርንበትም ጉዳይ የለም። በለውጥ ጉዳይ ላይ ግን ወደ ኋላ አንመለከትም። ወደፊት ያለች አዲስ ኢትዮጵያን እንመሰረታለን ስንል እነዚህን ታሪኮች በሙሉ ትተን ነው ማለት አይደለም። የምንናገረው የምንናፍቀው ለውጥ ከኢትዮጵያ ህዝብ ጥያቄ ከኢትዮጵያ ህዝብ የፖለቲካ ጥያቄ ተነስቶ ምን አይነት ስርዓት ያለባትን ኢትዮጵያን እንገነባለን በሚለው ላይ ወደ ኋላ መመልከት የለብንም ነው እንጂ ስለ ኢትዮጵያ እኮ ክርክር ያነሳ ሰው የለም። ስለዚህ ጥያቄው ለምን ይነሳል? እርስዎ ነው እኮ ያሉት ፕሮፌሰር። ለምን ወደ እኔ አምጥተው እንደሚያሽከረክሩት ነው ሊገባኝ አልቻለም። እርስዎ ነው እኔ ጠቅላይ ሚኒስትሩ ኢትዮጵያ አላቃትም አሉ። እኔ ደግሞ ወይም ደግሞ አብዛኛው ህዝብ የተረዳው ኢትዮጵያ ይሄ የነበራት ሀገር ናት። አሁን ላይ መደጋገም ካልሆነብኝ ወድቃለች። አገሪቱ በጎሳም በምንም ተከፋፍላ በጣም ችግር ውስጥ ያለች ሀገር ናት። በታሪክም እንደዛው ብዙ ያጣችው ነገር አላት። የስልጣኔ መጀመሪያ ናት አይደለችም? እሱ ሌላ ጉዳይ ሆኖ እያለ ግን በስልጣኔዋ የራሷ ቁጥር ያላት የራሷ ታሪክ የመዘገበች የጀግኖች ሀገር ቅኝ ግዛትንም ያለች ሀገር ናት እስካሁን ድረስ። እንግዲህ እንደሚታወቀው ስለ ኢትዮጵያ ሲነሳ እኔ የሚገባኝ ስለ ኢትዮጵያ ሲነሳ ወይም አብዛኛው ሰው የሚነሳው እሱ ነው እንጂ የድሮ ስርዓቱን ሊመልሱብን ነው የአጼዎቹን ነገር ሊጭኑብን ነው ቢባል ማንስ ይስማማል? አሁን ላይ ወደ ኋላ ያው ታሪክ ሆኖ አልፏል እኮ እሱ። እኔ ማን እንደሚስማማ አላውቅም። በጣም አስቸጋሪ ሰው ነው ፕሮፌሰር ለማለት የፈለኩት በቀጥታ ገብቶት እያለ የሚያወሩት እርሶ ሌላ እርሶ የሚፈልጉትን ነው። ስለዚህ ዘልየው መሄዴ ነው። እንግዲህ በዚህ በአዲስ አበባ ዙሪያ ላይ ሰሞኑን አነጋጋሪ የነበረው ባላደራ የሚባለው እንቅስቃሴ ነው። አዲስ አበባ በባላደራነት ተረክብ ያለው የሚለውን ሁኔታ እንዴት ያውታል እርሶ እንደ ፖለቲከኛ? ከጠቅላይ ሚኒስትሩ ጋር በጣም እስማማለሁ። ምክንያቱም ድራማ ነው። ሀገር ውስጥ ያለ ችግር አለ። በአዲስ አበባ ላይ የሚጋጩ ጥያቄዎች አሉ። እንዴት አድርገን እንመልስ የሚል ጥያቄ አይደለም።
ባላደራ ማን ነው አደራውን የሰጠው? ማን ነው አደራውን ተቀባይ የሚሆነው? ይሄ ባላደራ የሚባለው ለጨዋታ ወይም ለድራማ ወይም ስራ በመፍታት ምክንያት ሊሆን የማይችል ነገር ሊፈጠር የማይችል ነገር መነጋገር እኔ አሁን እስካሁን ድረስ ከኢህአዴግ መንግስት ጋር ብንለያይም መንግስት አሁን ኢህአዴግ ነው ብለናል። እሱን ተቀብለናል። እንደተባለው ደግሞ ታግለን ወደ ምርጫ ሄደን ህዝብ ድምጹን ካሰማ በኋላ መንግስት ይቋቋማል እንጂ ደስ ባለሽ መንገድ ደስ ባለሽ ሰዓት እኔ ነኝ ባለ አደራው ማለት ግብዝነት ነው ብዬ የማስበው ነኝ። የኮየ ፈጬን ጋር ተያይዞም እንዲሁ የእርሶ የቅርብ ወዳጅ የሆነው የአክቲቪስት ጀዋር መሐመድ እንቅስቃሴስ እንዴት ያዩታል?